ጥያቄና አንድ በህልም ያየሁትን ነገር መናገር ፈልጌ ነው የገባሁት። ህልሙ ደግሞ አንተን የሚያመለክት ነው። እሺ በህልሜ የሆነ ዋሻና ጎራና ጎራ መካከል ዳገት ወንዝ መካከል ሆኖ ከላይ ስታየው ጨለማ ዋሻ ይመስላል። ውስጥ ላይ ግን በጣም ሰፊና ትልቅ ብርሃን ያለው መስጂድ ነው። የአላህ መልክተኛ እዛ ቦታ ላይ እኔ በር ላይ ቆሜ በጣም በተጨነቅኩኝ ጊዜ መጡ። እሳቸው መጥተው መስጊድ ውስጥ ገቡና አዛን አሉ። ከዛ አዛን ብለው እኔ እሳቸውን ሳይ በጣም እያለቀስኩኝ ደስ ብሎኝ ማለት ነው። ማለት ሰው ደስ ብሎኝ ነው። እኔ ተከትዬ የገባሁና በሩቅ ሆኜ ከኋላቸው ሆኜ እኔ ሰላት አዛን አሉ። ሲሰግዱ ቆምኩኝ። ከዛ ልክ ሰግደው ሲወጡ አንተ መጣ። አንተ ስትመጣ ፈገግ ብለው ልባቸው እንደዚህ ያዝ አደረጉና መጣህ እንዴ ያሉ። አሁን መጣሁ ያ ረሱላህ ብለህ አንተ እሺ እንኳን መጣህ አብሽር አላህ ካንተ ጋር ነው ምናምን ብለው እኔም ዱአ አድርጉልኝ አላህን ንገሩልኝ ብቻ ነው ማለት ሌላ ምንም ምንም ነገር የለም። በጣም እያለቀስኩኝ ዱአ አድርጉልኝ አላህን ንገሩልኝ ምናምን ስል አብሽሪ እጅሽን ከፍ በእጃቸው እንደዚህ ሐሳዩና እጅሽን ከፍ አድርገሽ ዱአ አድርጊ አላህን ብቻ ለምኝ አብሽሪ ብቻ ነው ይሄን ብቻ ነው ያሉኝ። አንተን አብሽራውና እንደዚህ ጀርባህ መታ አድርገው ሄዱ ማለት ነው። መርሐባን ካንተም እዛ መስጂድ ውስጥ ሆነ እየሰገድክ እኔ ከዛ ህልም ውስጥ ወጣሁኝ ማለት ነው። አንዱም ይሄ ነው። ለቀጣዩ ጥያቄ ወይስ አላህ እውነት ያድርገው። እኔ ለዛ መገባ ሰው ባልሆንም አላህ እውነት ያድርገው። ነቢያችን ሰለላሁ ዐለይሂ ወሰለም ያለሁበትን ነገር ወደውና ደስ ብሏቸው በዚያ ላይ ብርታት እንዳገኝ አበረታታ ከሆነ በዚህ ባህል አላህ ሱብሓነሁ ወተዓላ ምስጋና ይገባል። ቡኻሪ የሚለውን መጽሐፉን ይሄንን ኪታቡን ከማዘጋጀቱ በፊት ህልም አየ። ህልሙ ምን ነበር? ሰዎች ነቢዩ ሰለላሁ ዐለይሂ ወሰለም ተቀምጠው ከእርሳቸው ላይ በጭራ ነገር እንደዚህ ዝንብና እንትኖችን እያስወገደ ከእርሳቸው ላይ ያራገፈ ተመለከተ። በእርሳቸው ላይ የሚዋሹና ضعيف የሆኑ ሐዲሶችን ጥርት አድርጎ ሰው ላይ ሐዲስ ማቅረቡ የተገለጸበት የሆነ ህልም ነው። ምናልባት ነቢያችን ሰለላሁ ዐለይሂ ወሰለም በጣም የምወዳቸው እኔ ለእርሳቸው እንደ ማንነቴ ከሆነ ከእርሳቸው ደረጃ የምደርስ አይደለም። እርሳቸውም አብሬያቸው ለሆን የምገባም ማለት ነው። በጣም ዝቅ ያልኩ ግን አንድ ነገር ነቢ ሰለላሁ ዐለይሂ ወሰለም እንወዳለን። ነገ መልቂያማ አላህ ሱብሓነሁ ወተዓላ እርሳቸውን በመውደድህ ብሎ ጀነት እንዲያስገባኝ ይመኛለሁ። እና ነቢያችን ሰለላሁ ዐለይሂ ወሰለም በህልም መገለጣቸው ትክክለኛ እርሳቸውን ነው ያየው ሰውየው። እንደ ሐዲስ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ መን ረአኒ ፊል መናም ፈከአነማ ረአኒ ፊል የቀዛ ፈኢነ ሸይጣን ላ የተመሰሉ ቢ አሉ ሐዲስ ላይ በህልሙ እኔን ያየኝ እኔን ራሴን ነው በቀጥታ ያየኝ። ሰይጣን በሰዎች ህልም ላይ እኔን መስሎ አይገለጥምና ብለው ተናግረዋል። አላህ እውነት ያድርግ ያ ረብ ያ ረብ ያ ረብ ያ ረብ اللهم احشرني مع النبي صلى الله عليه وسلم اللهم ادخلني الجنة مع النبي صلى الله عليه وسلم። ሁሌ የምለው ነገር አለ። ምን ትመኛለህ ብባል የነብዩ ሰለላሁ ዐለይሂ ወሰለም መንገድ ካስከተሉት ሰዎች መካከል ተብዬ ነገ ከአላህ ፊት መታየት የትንሣኤ ቀን ይሄ ትልቅ ድል ነው። እዚህ ቆሜ አንድ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ስናገር በውስጥ ያለውን ደስታ ያን ስናገር ምኞቴም ነገ ከነብዩ ሰለላሁ ዐለይሂ ወሰለም ጎን መቀስቀስን ነው። እርሳቸው አስተምሮት የሄዱትን ጥለውልን የሄዱትን ውርሳቸውን ወርሰን ከምድራዊ ውርስ ይልቅ ትልቁ ውርስ እሱ ነውና ከሀብትና ከጸጋ ከሰዎች ከምትወርሷቸው በላይ የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ነውና ያንን ወርሳቸው ሸምድዳቸው ለትውልድ ቁጭ ብላቸው እርሳቸው ሲያስተምሩ እንደነበሩ ያን የተናገሩትን ትምህርት ዳግም መድገም ለትውልድና ማስተማር ነገ ከእርሳቸው ጋር የሚያደርግ የሆነ ነገር ነው። አላህ ከነዚህ ያድርገን። اللهم ارزقني الاخلاص والقبول اللهم جنبني من الشرك والرياء والسمعة وغيرها من التي يعني تفسد الأعمال والإخلاص። ኢየሱስ ክርስቶስም ጌታ ነኝ ሲል ጊዜ ወይንም ጌታ ነው ሲባል ጊዜ መጽሐፍ ቅዱስ ላይ ለእስራኤል ወገን አለቃ መደረጉን የሚገልጽ ነው። በመደረግ ያገኘው ጌትነት ነውና ማስረጃ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? እግዚአብሔር ኢየሱስን ጌታ አደረገው ይላል። ጌታ አደረገው። እሺ እኔ ህይወትም መንገድን ስማ
እኔ ህይወትም መንገድም ነኝ የሚለው እንዴት አለ? ከዛ በኋላ ምን አለ ጨረሰ? እኔ መንገድም ህይወትም ነኝ የሚለው እንዴት አለ? ምን አለ ጨረሰ? የምን መንገድ? መንገድ ሲባል ቀጥታ አስፋልት ማለት አይደለም። ወደ ሆነ ነገር የሚያዳርስ ለማለት ነው። ወደ ማን ከተባለ አይደለም፣ ወደ ሰማይ ነው። መያለሰለ እኔ ህይወትም እውነትም መንገድም ወደ ገነት ወደ ቀጥታ መንገድ አዳም እኔ ህይወትም እውነትም መንገድም ነኝ፣ ያለ እኔ በቀር ማንም ወደ አብ የሚሄድ የለም ማለት አይደለ? አሜን ነው። አዎ አለዚህ ቦታ ላይ መንገድ ሲል ወደ የሚል አስቀምጦታል። ወደ ማን የሚወስድ መንገድ ነው? ኢየሱስ ክርስቶስ ወደ አንዱ አምላክ ወደ አብ የሚወስድ መንገድ ነው ማለት ነው። ያ ማለት በእርሱ ላይ ከአምላክ የተቀበለው ቃልና ትምህርት አለ። ያንን የሰማና የተከተለ ያንን ወደ አምላክ ይወስደዋል ኢየሱስ ክርስቶስ ማለት ነው። ሌላ ነገር አይደለም። የሰጠኸኝንም ቃል ታዲያ መሐመድ እንደዛ ብለዋል። መሐመድ እንደዛ ብለዋል። የነቢያቶች መገለጫ ነው። ነቢያቶች ሁሉ ወደ አምላክ የሚወስዱ ናቸው። ትክክለኛ ናቸው። የኔ ስጋ የበላ ደም የጠጣ የዘላለም ሕይወት ያገኛል ብሏል መሐመድ። ስጋ መብላትና መጠጣት ሲባል ስጋን መገንቸር ማለት አይደለም፣ ትምህርቱን መከተል ማለት ነው። የምን ትምህርት? መጽሐፍ ላይ ሰምቶ ማሳለፍ ማለት ነው። አዎ እንደዚያ ነው። ኢየሱስ ክርስቶስም ያለ ማለት ፈልጎ ነው እንጂ ስጋዬን የበላ ሲል ጊዜ ሄደህ እሱን ስጋ መገንቸር ማለት ሳይሆን ከአምላክ የተቀበለው ትምህርት አለ፣ ያንን የተከተለ ለማለት ነው። ኢየሱስ ክርስቶስ ምን አለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከአምላክ የሰማሁትን እውነት የምነግራችሁ ሰው ነኝ። ከአምላክ የተቀበለው መልእክት አለ፣ ቃል አለ። ያንን ሰምቶ ለሰዎች ይናገራል። ያን የተከተለ የዘላለማዊ ሕይወትን ያገኛል ማለት ነው እንጂ እሱን ሄደህ መብላት ማለት አይደለም። መልእክት ሳይሆን የአብ ልጅ ነው ኢየሱስ። ልጅ ማለት ነው ማለት ነው። ልጅ ማለት ኢየሱስ የአብ የላከው ልጅ ማለት ነው ማለት ነው። ምን አድርጎ ኮታል አላከው ሳይሆን የልጅ ሶስት እናት በአንድ ሶስት አካል መጽሐፍ ቅዱስ አለ የለም። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አይደል? ጌቸው እስቲ በአማርኛ ሴራ በው በቆና ለመለኮ ዘዲግ ደሚ ጀራ ማሪፋ ማልጀዳ ጋፊን ቀባ ፊል ኢስላም ጋፊን ቀባ አይደለም። እስቲ መሐመድ ተጠምቋል እንዴ? እኛ የሰው ጥምቀት ምንም አይሰራም ብለን ነው ምናምን። የአምላክ ጥምቀት ይበልጣል። የአምላክ መንክር ይበልጣል። ሰዎች ጠምቀው ወዴትም አይወስደውም። አምላክ ግን የፈጠረበት የመለኮታዊ ሃይማኖት ኢስላም እርሱ መንክር ይባላል። በዚያ ላይ ነው እኛ አምላክ አላህ የፈጠረ። ሰው ውሃ ስለረጨበት የሚያደረገ ቆይ የእናንተ ትምህርት የኢየሱስ ትምህርት ትቀበላላችሁ? የትኛውን ትምህርት? የኢሳ ማለት የትኛውን ትምህርት? ለምሳሌ አይደለም። ቆይ በአብ በልጅ በመንፈስ ቅዱስ በሉና አጥምቁት ያለው ትቀበላላችሁ? ሳትቀበሉም ነው። ስለ ጥምቀት የተነገረው ስህተት ነው። ከጊዜ በኋላ የተጨመረ ነው። ስለ ጥምቀት የተነገረው ከጊዜ በኋላ የተጨመረ ነው። ይልቁንስ አንተ የኢየሱስ ክርስቶስን ትምህርት ትቀበላለህ? አለ ጌቾ የኢየሱስ ክርስቶስ እቀበላለሁ። በጣም ጥሩ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ይላል ኢየሱስ። ትቀበለዋለህ? አዎ እቀበላለሁ። ሙሉ ሰው፣ ሙሉ እግዚአብሔር፣ ሙሉ ጌታ። ቆይ አንድ የተጻፈውን እናውራ። እኔ የተጻፈውን እያነሳሁ እየጠየቅኩ ነው። እኔ ሰው ነኝ እንዳለ ሁሉ ይሄንን ተቀበል። እሺ እኔ እግዚአብሔር ነኝ ብሎ ነው እግዚአብሔር ነው ያልከው አንተ? ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሏል? እኔ እግዚአብሔር ነኝ ብሏል ኢየሱስ? እኔ ሰው ነኝ እንዳለ እግዚአብሔር ሳይሆን ቆይ እንዴት ከሞት ይነሳል? እግዚአብሔር ሳይሆን ጌታ ሲጀምር አምላክ አይሞትም እንጂ ሞተ ከተባለ አለቀ በቃ። እግዚአብሔር አይደለም አምላክ አይሞትም። በስጋ እኮ ነው የሞተው። ስማ በስጋ እኮ ነው የሞተው፣ በአምላክነት አልሞተም። አምላክና አምላክ ታዲያ ስጋ ነው እንጂ አምላክ ስጋ አይደለም፣ መለኮት ነው።
ስለዚህ ኢየሱስ አምላክ አይደለም ማለት ነው ስጋ ከሆነ። እሺ ቆይ ሰው ኢየሱስ ሰው ከሆነ ስማ፣ ኢየሱስ ሰው ከሆነ ከሰው ላይ አይደለ የተወለደው? ከሰው ነው የተወለደው። ኢየሱስም ራሱ ከሰው ነው የተወለደው። አንተ ለምሳሌ አባት አለ፣ የስጋ የምድር አባት። ኢየሱስ አሁን ለምሳሌ መሐመድ የምድር አባት አለ፣ እናትም አባትም አላቸው። ኢየሱስ ክርስቶስ የምድር አባት አለ? እሺ አምላክ ያለ አባት ከእናት ብቻ መፍጠር ይችላልና ኢየሱስን በዚያ መንገድ አመጣው። እሺ የአምላክን ቻይነት እንጂ የሚገልጸው ይሄ ኢየሱስ ክርስቶስ ምንም አይነት አስተዋጽኦ አላደረገም። በዚህ ላይ ነው ጸጋ ከአምላክ ዘንድ ከኢየሱስ ኢየሱስ ሰው ከሆነ እንደዛ ሰው ከእናት ላይ ሰው ያለ አባትም ያለ እናትም ይፈጠራል። አምላክ ችግር የለበትም፣ በሁሉም ይችላል። አዳምን ለምሳሌ እናትና አባት አሉት? ሲፈጠሩ ነው አዳምና እናትና አባት አሉት? የለትም። ካፈር አይደል የተፈጠሩት? ነው አይደል? እናትና አባት ከሌለው አንድ ሰው ሊሆን አይችልም እያልከን ነውና አዳምን ጨመር ሰጠው። አዳም እናትም የለውም አባትም የለውም። እሺ ከአዳም በኋላ ሌላ ሰው ውስጥ እናትም አባትም የሌለው የሔዋን አባት ማን ነው? ከሰማይ እግዚአብሔር ነው አባቷ ነው። ስለዚህ አምላክ ነች ማለት ነው። የአምላክ ልጅ ነች እና ሔዋን አይደለም። ከአፈር ነው የተፈጠሩት። ከአፈር የተፈጠረው አዳም፣ ሔዋን ከአፈር ነው የተፈጠረችው። ከአዳም በአማርኛ አልችልም። ገብቶኛል። ከአዳም ያጥንቱ ከጎኑ ነው የተፈጠረችው አይደለ? ስለዚህ አባቷ ማን ነው? እናቷ ማን ነች? የሔዋን እናትና አባቷ ማን? አባቷ ከአጥንቱ እንደወጣ ያደረገው አዳም ሳይሆን እግዚአብሔር ነው። አይደለም፣ አባቷን ነው የጠየኩት። የሔዋን አባት ማን ነው? የምድር አባት የሉም። አይዋ የምድር አባት የላትም። ኢየሱስም የምድር አባት የለውም። በጣም ጥሩ። የሔዋን እናት ማን ነች? የምድር እናትም የላትም። አይዋ የሔዋን እናት አባትም የላትም። ኢየሱስ ግን የምድር እናት እንኳን ቢያንስ አለችው አይደለ? እናት አለችው አይደለ ኢየሱስ? አዎ። ስለዚህ በአፈጣጠር ሔዋን ትበልጣለች ማለት ነው ከኢየሱስ ክርስቶስ። ቆይ ሔዋንና አዳም ተፈጠሩ አይደለም? ሔዋንና አዳም ተፈጠሩ አይደል? ተፈጠሩ ነው የሚባሉት። ከምን ሔዋን ከምድር የተፈጠረችው? ከአዳም አጥንት ነው ተባለና አላ አዳም መጀመሪያ ከአፈር ነው የተፈጠረው። አንተ ፍጡር ነህ አይደለ? እኔ ፍጡር ነኝ። ከምንድን ነው የተፈጠርከው? ወደ መጀመሪያ ነው ከእናትና ከአባት ነው እግዚአብሔር ፈጠረ። እሱን አንተ ንገረኝ። ከምንድን ነው አንተ የተፈጠርከው? ከአፈር ነው የተፈጠርከው ወይንስ ከእናትህ ማህፀን ነው የተፈጠርከው? መጀመሪያ ከአፈር ነው የመጣሁት። ከዛ ከእናትና አባቴ ማለት ነው የመጣው። በጣም ጥሩ። ኢየሱስ ክርስቶስም ከእናቱ ማህፀን ነው የተፈጠረው አይደለ? ኢየሱስ ክርስቶስ እዛ ቆይ ከማርያም ውስጥ ተፈጥሮ ነው? ከዛ በፊትም አለው ብለህ ታምናለህ? ከማርያም ማህፀን ነው የተፈጠረው። እነሆ ትጸንሻለሽ ተባላት መልአኩ ገብርኤል። ጽንስ ደግሞ የሰው ልጅ መገኛ መጀመሪያ ነው። እዚያ በፊት የሌለ ነገር። ኢየሱስ የማርያም ሆድ ውስጥ ነው የተፈጠረው ኢየሱስ? እነሆ ትጸንሻለሽ አለ። ኢየሱስ እኮ ሰው ሲያስተምር እኔ ከአብርሃም በፊት ነበርኩ ይላል። ቀኑ ነው፣ ስለ ቀኑ እየተናገረ ነው። እዚያ ጋር ከፍ ብለህ ብታየው አብርሃም ቀኔን ያይ ዘንድ ሐሴት አደረገ አለ። አየምም ደስ አለውም ማለት ለቀኑ እየተናገረ እንጂ ስለራሱ አይደለም ነው እንጂ። አንተ ከአብርሃም በፊት ነበርክ? እኔ ከአብርሃም በፊት ብቻ ሳይሆን ከኖህ በፊት ነበርኩ። እኔ ደግሞ እዛን ጊዜ ምን እየተፈጠረ ነበረ አይተሃል? እኔ እውነት እላለሁ ከአብርሃም በፊት አለው፣ ከኢስሐቅ በፊት አለው፣ ከያዕቆብ በፊት አለው፣ ከኖህ በፊት አለው፣ ከሔዋን በፊት ራሱ አለው። አንድ የሚቀድመኝ አዳም ብቻ ነው።
ከዛስ አዳም ብቻ ነው የሚቀድመኝ። እኔ ከአብርሃም በፊት አለ። እውነት እላለሁ ከሰማይ ወርጃለሁ፣ ወደ ሰማይ እመለሳለሁ። ሔዋንና እሺ ሔዋን አይታል? ሔዋን ምን አይታታል ወይ? አዎ መልኳን እንደዚህ ወይስ ስለርሷ ማንነት ነው? መልክስ ማንነቷን መልኳን አላየንም። እኔም አላየንም፣ ኢየሱስም አላያትም። እኔም ኢየሱስም እኩል ነን፣ በትምህርት ነው ያገኘናት። ስለርሷ አምላክ ገለጠልንና ቃልን እርሱንም በቀጥታ ለእርሱ ገለጠለት። እኔም በነቢዬ ሰለላሁ ዐለይሂ ወሰለም በኩል ገለጠልኝ። በቃል ደረጃ ነው ስለ ሔዋን የምናውቀው እኔና ኢየሱስ እኩል በሆነ ደረጃ። አንተ ከኢየሱስ በፊትም ነበርካ? እኔ ከኢየሱስ በፊት ነበርኩ። ከአብርሃምም ከኖህ በፊት ሁላ ነበር። አሁን ላስረዳ ምን ለማለት እንደሆነ። እሺ ሜት አድርገው ኢየሱስ ክርስቶስ እውነት እላችኋለሁ እኔ ከአብርሃም በፊት አለሁ አላቸው። ታዲያ አንተ ከአብርሃም በፊት አለሁ ወይ ብላችሁ ጠይቁ። አዎ አለን። በስጋ በአካል ከሆነ የለሁም እኔ ከአብርሃም በፊት። ኢየሱስ ክርስቶስም እንዲሁ በአካል በስጋ ከሆነ የለም ከአብርሃም በፊት። መቼ ነው ከተባለ የኢየሱስ ክርስቶስ መጀመሪያው ከእናቱ ማህፀን ነው። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ። ለማን ነው ይሄ ቃል የመጣው? ለማርያም። ስለዚህ ከማርያም በፊት አልነበረም። ነገር ግን ከአብርሃም በፊት አለሁ ሲላቸው ከምን አንጻር ነው ከተባለ ያ ስጋ መጀመሪያ ከድንግል ማርያም ማህፀን ነው። ነገር ግን ሩህ ወይንም ነፍስ የምትባል ነገር አለ። ሩህ ወይንም ነፍስ የምትባለዋ ነገር ግን ከስጋ በፊት ቀድማ ትፈጥራለች። መቼ? ከአብርሃም በፊት። መቼ ነው የተፈጠረችው ከተባለ አዳም በተፈጠረበት ጊዜ አምላክ አላህ ሱብሓነሁ ወተዓላ ከአዳም ጀርባ ዘሮችን ሁሉ ነፍሶችን ሁሉ በአንድ ፈጠራቸው። ይዛል ታቻው። አሁን ነፍሶች እንደ አዲስ እየተፈጠሩ አይደለም። አንድ የተፈጥሮ ጨርሰዋል። ታቻው። እስከ ዘመኑ ፍጻሜ ድረስ የሚመጣው የመጨረሻው ሰው ነፍሱ ተፈጥሮ ተጨርሷል። በሰማይ ላይ ይገኛሉ። አንደኛው ሰማይ ላይ ናቸው። ስለዚህ እኔ ከአብርሃም በፊት አለሁ ብለህ አዲስ ነገር አይደለም። እውነት እላችኋለሁ እነሆ ከሰማይ መጥቻለሁኝ ወደ ሰማይ እሄዳለሁኝ ብል ችግር የለውም። መጀመሪያ ነፍሴ በሰማይ ነበረች። ከዚያ ከሰማይ መጣች። በእናቶቻችን ማህፀን ገቡ እነዛ ነፍሶች። ሰው ሆነን ምድር ላይ መጣን። ስጋችን የጀመረው ግን ከእናታችን ማህፀን ነው።